እንዳይወላውል በዲኑ እንዲጸና ያ ረቢ በኢማን ቀጥ እንድል እንድገኝ በሱና። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንዴት ተከረማችሁ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም። ልብ አንጠልጣይ እውነተኛ የፍቅር ታሪክ በምርጦች ማህደር የቴሌግራም ቻናል ተዘጋጅቶ የቀረበ ክፍል 3። አባዬ ገብቶ ሁኔታዬን ሲያይ በጣም ነበር የደነገጠው። እንባዬን አይቶ አይኖቹ እንባ ሲያቀሩ ተመለከትኩ። ከዛ መጥቶ የአባትነቱን እያቀፈኝ ወረቀቱን ተቀብሎኝ ወደ ጠረጴዛ ላይ ወርወር አድርጎት ልጄ ምን ሆነሽ ነው? ውጤት ተበላሽቶብሽ ነው ሲል ጠየቀኝ። እኔም ይበልጥ ሆድ እየባሰኝ ምንም ሳልመልስለት ለቅሶዬን ቀጠልኩ። አባቴ ቢማር ኖሮ ደብዳቤውን በማንበብ ለምን እንደማለቅስ ያውቅ ነበር። ግን እሱ ሳይማር እኔን ያስተማረ ነው። እኔ ደግሞ የማላገኘውን ሰው አፍቅሬ መንገዴ ሊበላሽ ነው። እኔ መሆን የምፈልገው ቤተሰቦቼ እንድሆን የሚፈልጉትን ነው። ግን መሀል ላይ ምርጫ የሌለው የተፈጥሮ ግዴታ ላይ ወደኩ። አባቴ ምክንያቴን ሳያውቅ አባብሎኝ ብቻዬን ቀን ነጋ። ትምህርት ቤት መሄድ ግድ ነውና ጠዋት ቦርሳዬን አንግቤ ወደ ትምህርት ቤት መንገድ ጀመርኩ። ይህኔ ነበር ወደ ትምህርት ቤት ቤታችን መታጠፊያ ጋር ስደርስ ድንገት ካሊብን አገኘሁት። እየጠበቀኝ እንደነበረ ያስታውቃል። እኔ ግን ሳየው ልቤ ለሁለት ስንጥቅ ነበር ያለው። ያስሚ አለኝ። ቆም አልኩኝ። የኔ ቆንጆ ናፍቀሽ ነው በጠዋት የመጣሁት አለኝ። ዝም አልኩት። አላስጨንቅሽም እሺ ፍቅር የጋራ ስሜት ነው ስለዚህ ሲል አቋርጬው ትቼው መንገድ ጀመርኩ። በትክክል ማሰብ አልቻልኩም። ግራ ተጋባሁ። ይህኔ ካሊብ ከአንደበትሽ መስማት አያስፈልገኝም የኔ ቆንጆ፣ ፍቅሬን ባትቀበይኝም አንቺም ማፍቀሬን ግን እቀጥላለሁ አለና አልፎኝ ወደ ትምህርት ቤት ግቢ ገባ። ክፍል ገብቼ መማር አቃተኝ። ግን እንደምንም እረፍት ደረሰ። ተደብቄ ላይ ወደ ኳስ ሜዳ ሄድኩ። ግን ብቅ እንኳን ሳይል እረፍት አለቀ። ምሳ ሰዓትም ጠበቅኩት። ግን የሚወደው መረብ ኳስ እንኳ አስጠልቶታል። 2 ቀን በተደጋጋሚ ሳንገናኝ ካሊብን ሳላየው አደርኩ። ከዛ በላይ ግን ሳላየው መቆየት አልቻልኩም። ክፍላቸው ሄጄ ካጣሁት እቤታቸው ሄዳለሁኝ ብዬ ወሰንኩኝ። ከዛም ልክ እረፍት ስንለቀቅ ክፍላቸው ሄድኩ። ያኔ ይበልጥ የምሩን እንዳፈቀረኝ አረጋገጥኩ። ካሊብዬ ብቻውን ተቀምጦ ትክዝ ብሎ ነበር። ልክ ስንታይ ሁለታችንም ደንግጠን ከዛ ማንኛችን ምንም ሳንናገር ተቃቀፍን። እኔም ባይም መቆጣጠር አቃተኝ። ጥቂት ተቃቅፈን ከቆየን በኋላ ካሊብዬ አልኩት። ወዬ አለኝ። አይኖችን ለማየት ከደረቱ ቀና እያረገኝ እወድሃለሁ አልኩት። ይህኔ በደስታ የሚያደርገውም ጠፋበት። እኔና ካሊብዬ በዚህ መልኩ ፍቅር ጀመርን። ሁሌም በድብቅም ቢሆን እንገናኛለን። ሰፈሬ ድረስ ይሸኘኛል። ግን የኔና የሱን ፍቅር ያወቀችው የካሊብ እህት ሜሮን ብቻ ነች። እሷም ሁሌም ከጎናችን ሆና ትረዳናለች። ይህ በእንዲህ እንዳለ እኔ 9ኛ ክፍል ስደርስ እሱ ደግሞ 12ን ተፈትኖ አዲስ አበባ ዩኒቨርሲቲ ደረሰው። ይህኔ ሁለታችንም በጣም አዘንን። የምናደርገው ግራ ገባን። ትምህርቱ ይቅርብኝ እንጂ ትቼሽ አልሄድም አለ። እኔ ደግሞ የለፋበትን እንዳቋረጥ አልፈልግም አልኩት። ተለያየን። ይህ በእንዲህ እንዳለ አንድ ቀን ምሽት ላይ ካሊብዬ በሜሮን አስጠራኝ። እኔም በጣም ናፍቆኝ ስለነበረ አባዬ ሳያየኝ ወጣሁ። ልክ ሳየው ሩጬ ተጠመጠምኩበት። ሁሌም ሳገኘው ሁሉን ነገር እረሳለሁ።
ተጠምጥሜበት አንድ ቁጥር መስለን ያለ ወትሮዬ ዓለማችንን እየቀጨን እያለ ፍቅራችንን አጣጥመን እንኳ ሳንጨርስ ፈተና ገጠመን። በምሽት ስወጣ የተጠራጠረው አባዬ ተከትሎኝ ኖሯል። ያስሚ ያስሚ ብሎ የሚጠራ ድምፅ ስሰማ የአባዬ ድምፅ መሆኑን ተጠራጥሬ ዞር ስል አባዬን ሳየው የደነገጥኩት ድንጋጤ እና የተሰማኝ ፍርሃት ሽንቴን ልለቀው ደረስኩ። አንድ ቀና ብዬ እንዳላይ አድርጎ ሲያስጠነቅቀኝ አሳድጎኝ ኖሮ ዛሬ ይህንን ሲያይ ምን ሊያደርግ ሊሆን እንደሚችል መገመት ተሳነኝ። ሁላችንም ደርቀን ባለንበት ቀራን። የዛሬው ፓርት ይህን ይመስል ነበር። በቀጣይ ፓርት እስከምንገናኝ ድረስ ሰላማችሁ ብዝት ይበልልኝ። በያላችሁበት አላህ ሱብሓነሁ ወተዓላ ይጠብቃችሁ። በኮሜንት ለምታበረታቱኝ አብሽሪ ጠንከሪ ለምትሉኝ ሁሉ ከልብ አመሰግናለሁኝ። አዲሶች ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ ነባሮችም ላይክ ሸር ያደረጋችሁ አሁንም ሐሳብ አስተያየታችሁን እፈልጋለሁ። ኮሜንት ላይ አስቀምጡልኝ ማለት ነው ሐሳብ አስተያየታችሁን። የነበረን ቆይታ ይሄን ይመስላል። አመሰግናለሁ። መልካም ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።